አንዳንድ ጊዜ ህይወት የት እንደሚወስደን አናውቀውም። በቃ በጣም ነው የገረመኝ ይሄንን ቪዲዮ አይቼ ማለት ነውና ይሄ ሰውዬ ሀገር ከሚመሩ ሰዎች መካከል አንድ ነው የነበረው። ኢትዮጵያ ህዳሴ ግድብ ዙሪያ እዚሁ አሜሪካ አሁን ፓርኪንግ የሚሰራበት ሀገር ላይ ዋሽንግተን ዲሲ ገብቶ ዋይት ሃውስ ሲነጋገርና ሲመካከር የነበረ ሰው ነውና ህይወት አንዳንዴ የት እንደሚወስደን አናውቀውም። በጣም ነው ብዙ ነገር እንዳሰብ ነው የሆንኩትና ባለንበት ቦታ ሃምብል እንድንሆን የሚያስተምረን ይመስለኛል። ይሄ እኔ ከዚህ ተምሬያለሁ። ነገ ህይወት የቱ ጋር እንደሚወስደን አሁን ትልልቅ ቦታ ላይ አለን ብለው የሚያስቡ ነገሮችን ጊዜን መግዛት ሁሉን ነገር ማድረግ የሚችሉ ሰዎች የሚመስላቸው ይሄ ሰውዬ መማሪያ ነው። ትላንት በጋርድ ተጠብቆ በሚገራርም መኪና መንገድ አዘግቶ ምናምን ሲሄድ የነበረ ሰውዬ ዛሬ ፓርኪንግ እየሰራ ነው። ደግሞ ሳላደንቀውም አላልፍም። ምክንያቱም አንዳንዴ በጣም ከፍ ያለ ቦታ ላይ ኖረን ህይወት የሚወስደን ቦታ መጥቶ ደግሞ እዚህ ታች ላይ ስንመጣ በጣም ሳይኮሎጂካሊ የሚጎዱ ሰዎች አሉ። ምክንያቱም ከዛ ከፍታ ዘጭ ብሎ እዚህ ወርዶ መስራት ማለት ነው። ይሄ ሰው ግን ላይ ከሁኔታው ጋር ተስማምቷል። ከዚህ ራሱ እንማራለን እና ይሄንን ቪዲዮ ግን የቀረጸው ሰው የተናደድኩበት ሰው ነው። በዚህ አጋጣሚ የሰው ፕራይቬሲ የማያውቅ አሁን ይሄ ሰው ኖርማል ህይወቱን በቃ ተደብቆ እየኖረ ነው። የሚሰራውን እየሰራ ባለበት ሌቭል ልጆቹን ለማሳደግ እየጣረ ነውና ይሄን ቪዲዮ ለቆ መቅረጹ ለማን እንደጠቀመን ያልገባኝም። አሁን ይሄ ሁሉ መነጋገሪያ መሆን ስድቡ ምኑ የመጣው ይሄ ሰውዬ ያለ ፍቃዱ በመቀረጹ ነው። አንዳንዴ ፕራይቬሲ የሚባል ነገር ማወቅ ይኖርብናል። በቀርጽ እንኳን እኔ ለጓደኛዬ ላሳይ እንጂ በኢንተርኔት ደረጃ ሼር ለማድረግ በጣም ከባድ ነው። ልክ አይደለም የሰራው። ለማንኛውም ግን ከዚህም ጥሩ ነገሩን እንወስዳለን ማለት ነው። እኔ በጣም ነው የገረመኝ። የእናንተ ሐሳብ ደግሞ ምን ይመስላል? ኮሜንት ላይ መጻፍ ትችላላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ ማድረጋችሁ እንዳትረሱ። ስላያችሁኝ አመሰግናለሁ።